እኔ ኃጢአተኛ ልጅ ነኝ ጠልቼ አይደለም ተታልዬ ነው በሉት። ደክሞኝ እንጂ ክጄ አይደለም በሉት። ከቦርሳ ውስጥ በወድቅም ያንተ ድሪም ነኝ፣ ከመንጋ ውስጥ ብጠፋም ከበጎች አንዱ ነኝ። ከፊት በኃጢአት ምክንያት ብርቅም ከልቤ ግን አላወጣውም በሉት። ሰው የሰበረውን እግዚአብሔር ይጠግነዋል። ሰው የጣለውን እግዚአብሔር ያነሳዋል። ሰው የራቀውን እግዚአብሔር ይቀርበዋል። ሰው የጠላውን እግዚአብሔር ይወደዋል። እግዚአብሔር የትም ብትወድቁ ያነሳችኋል። ወገኖቼ ሰይጣን ይሄን ያህል ከጣለን እግዚአብሔር ደግሞ እንዴት እንደሚያነሳችሁ አስቡት። ወደ ማናውቀው ክብር ነው የሚያደርሰን እግዚአብሔር። እግዚአብሔር ይገርማል እኮ ሊሰጥ ሲል ስጡኝ ይላል። አይገርምም? እግዚአብሔር ሳይተኛ ቀስቅሱኝ ይላል፣ ሳይጠፋው ንገሩኝ ይላል። እያወቀ ይጠይቃል። አሁን እኛን ተመልከቱ። የሚጠፋው ይመስል ቅዱስ ቅዱስ በሉኝ ይላል። ቅዱስና በማዳን ደስ ብሎኛል። እንደ እግዚአብሔር ያለ ቅዱስ የለም፣ እንደ አምላካችን ያለ ጻድቅ የለም። አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው። እግዚአብሔር ምንድነው? እግዚአብሔር ይገድላል፣ እግዚአብሔር ያድናል። እግዚአብሔር ድሃ ያደርጋል፣ እግዚአብሔር ባለጠጋ ያደርጋል። እጽዋቱን ያሰበ ከላይ የሚበሩትን አዋፋትን ያሰበ እግዚአብሔር እኛን ይረሳናል? ክርስቲያኖች በፍጹም አይረሳን። በፍጹም ሊረሳንም አይችልም። እግዚአብሔር እርሳኝ ብትሉት እንኳን አይረሳችሁ። እኛ ልንሸሸው እንችላለን እንጂ እግዚአብሔር በፍጹም አይሸሸንም። ያለሱ ህልውና እንደሌለን ያውቃል። ኃጢአት ጠበቀን እኮ ነው እግዚአብሔር። ወገኖች ወጣቶች እመኑ። ሲያሳፍራችሁ ይሁት እግዚአብሔር ማንን አሳፍሮ ያውቃል? አብርሃምን ነውን? በድህነት ተንከራቶ በባለጠግነት አልመለሰው? ባዶውን ወጥቶ ያዕቆብን በብዙ መንጋና እረኛ በብዙ ልጆች አላመጣው? እግዚአብሔር ይኮንናል፣ እግዚአብሔር ያጸድቃል፣ እግዚአብሔር ያዋርዳል፣ እግዚአብሔር ያከብራል። ስለዚህ ኑ ሁሉን ወደሚገዛው ወደ አምላካችን ወደ እግዚአብሔር እንመለስ። የእግዚአብሔር ፍቅር አያችሁታል። ጉልበት ራሱ መጠቀም ያስፈልገውም እግዚአብሔር እኛን ለመመለስ። በጣም ለስላሳ ነው በምትሉት ብርሃን፣ በጣም ሊመልስ አይችልም በምትሉት ፍቅር መመለስ ይችላል እግዚአብሔር። ማአቱን ለአንተ ሊያዝንልህ የሚገባው እግዚአብሔር ነው፣ አምላክህ ብቻ። ሐዘንን ችግርን በአደባባይና ተራቀቅ መስማት ያለበት አምላክህ ነው። በቂን መዋቀል ዓለም ከምትሰጥ ምቾት እግዚአብሔር የማይሰጥ ምቾት ይሻላል። እግዚአብሔር ቤት ውስጥ ያለ መበደል፣ እግዚአብሔር ቤት ውስጥ ያለ ማልቀስ፣ እግዚአብሔር ያለበት ማዘን ይሻላል እግዚአብሔር ካለ ከሌለበት ደስታ። እግዚአብሔር የጠላውን ማን ይወደዋል? እግዚአብሔር የጣለውን ማን ያነሳዋል? እግዚአብሔር የራቀውን ማን ሊቀርበው ይችላል? እግዚአብሔር ያዋረደውን ማንም ከፍ ሊያደርገው አይችልም። ይችላል እግዚአብሔር። መዓቱ እንዲመለስ እንዴት ትጠብቃለህ? ፍቅሩ ካልመለሰ ማለት የሆነ ውርጅብኝ የሆነ ህይወታችንን ቀይረን ቤተክርስቲያናዊ እንድንሆን እንዲያደርገን ለምን እንጠብቃለን? ትዕግስቱ እኮ ለዚህ በቂ ነው። ፍቅሩ በጣም ለዚህ በቂ ነው። እግዚአብሔር አይረሳችሁ እንጂ ሰው ቢረሳችሁ ችግር የለም። እግዚአብሔር ግን ከወደቅንበት ሰው ካላየን ቦታ ቢደብቁን እግዚአብሔር ግን ያየናል። በእውነቱ እግዚአብሔር ጀርባውን ለሰው አይሰጥም። ማርያምን አይሰጥም። መቼም እኛ ነን የምንሰጥ። እኛ ነን ጀርባችንን ሰጠን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኘን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው። ከፍ ሊያደርገው አይችልም። ሌላ ማን? እንዲህ ተብሎ ነው የተጻፈው፣ ልቤ በእግዚአብሔር ጸና፣ ቀንዴም በእግዚአብሔር ከፍ ከፍ አለ። በጠላቶቼ ላይ አፌ ተከፈተ፣ በማዳን ደስ ብሎኛል። እንደ እግዚአብሔር ያለ ቅዱስ የለም። እግዚአብሔር አምላክ እንዲህ ነው ክርስቲያኖች። ማለት የኃጢአታችሁ ጥግ የመጨረሻው ላይ የሚተዋችሁ እንዳይመስላችሁ። እንዲያውም የኃጢአታችሁ የመጨረሻው ጥግ ላይ ለመድረስም የምትችሉ ከሆነ ይመለሳል። አሁንም ድረስ የት ናችሁ ብሎ መፈለጉን አያውቁም። የትም ግቡ። እንደ ማርያም እንተ ኅፍረት በዝሙት ህይወትም ኑሩ። እንደ ቅዱስ ጳውሎስ የሌላውን ህይወት የሚያሳድድ እግዚአብሔርን የማይፈልግም ሁኑ። የትም አይነት ነገር እንሁን ክርስቲያን እግዚአብሔር መቼም ቢሆን ምርጫ ሊሆን የሚችለው መሆን ያለበት እግዚአብሔር። ስለዚህ ውድቀትህን ተወው። አንተ እግዚአብሔርን ያደረግከው የበደልከውን ነገር እርሳውና እግዚአብሔርን ስለማግኘት አስብ፣ ስለ ምህረቱ አስብ። በጣም ሙሴን ተመልከቱ። ባዶውን ከድሎት ቤት ወጥቶ የህዝቡ መሪ፣ የመንጋው አስተማሪ፣ የህጉ መጋ የብዙ ራእዮችና ባለጠጎች አላረገው። ታዲያ የእግዚአብሔር ከኛ ጋር የለም? ወጣቶቹ ይመኑት፣ አምልኩትና እመኑት እንጂ እንዳትፈሩ። እመን እንጂ አትፍራ። እግዚአብሔር ብቻ ነው ሲያጸዳ ፍጹም የሚያጸዳ። ሰው ግን አይተውልህም። የበፊቱን ነገር አይረሳም። የሚረሳው ማን ብቻ ነው?
ሰው የሚያስቀርብን ቆሻሻ አለ። ሰው የሚተውልን ቆሻሻ አለ። የዛሬውን አያርገውና እያለ የቀደመ ኃጢአትን ያሳወሰ ያሸማቀቅና እንደሌለን ያውቃል። ማቴዎስ ኃጢአትም እየሰራን በጸጋውና በቸርነቱ ሊጠብቀን እድሜ ለንስሐ የሚጨምርልን ሌሊቱን እያስመሸ ቀኑን የሚያስነጋልን እኮ የተረፈንን ኃጢአት እንድንሰራ አይደለም። እግዚአብሔር ኃጢአት መስራታችን ያሳዝነዋል። ተስፋ መቁረጣችን ግን ይበልጥ ያሳዝነዋል። ለምን? ተስፋ የቆረጠ ሰው ንስሐ እንደማይገባ ስለሚያውቀው። ኃጢአትን ስትሰራ ይጥለኛል ብለህ የተማመንክበትን ጉልበት እግዚአብሔር ያስወጣኛል ብለህ እንዴት መተማመን ያቅታል? ከምድራዊ አጣቢ በላይ ሊያነጻን የሚችለው ማን ነው? እጠበኝ ከበረዶ ይልቅ ምን ሆናለሁ? ነጭ ሆናለሁ። ከበረዶ ይልቅ የሚያነጻን እግዚአብሔር ብቻ ነው። እግዚአብሔር አምላክ ለምን ታሳድደኛለህ? የፈጠርኩት ይሄ ሰውነት የኔ ቤተ መቅደስ ነው እስካርፍበት ብሎ መቼም ድረስ አያቆም። እግዚአብሔር አምላክ እውነት ጥሪውን ሰምተን በልባችን እንድናስገባው ቅዱስና መልካም ፈቃዱ ስለሚያውቀው ያስተማር። ሁሌም እግዚአብሔር የመጀመሪያ ምርጫችን ይሁን አማራጫችን አናድርገው። እግዚአብሔር አማራጫችንም አይደለም የመጀመሪያ ምርጫችን። ሌላው አማራጭ አባቶች ምን ይላሉ? ያምታቷል ሰይጣን ምን ይላል? ሰው በጣም ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔርን ቸርነት፣ በጣም ጥሩ መንፈሳዊ ላይ ምናምን ያለ ጊዜ ደግሞ የእግዚአብሔርን ፈራጅነት ማሰብ ሊሆን ይችላል። ሰይጣን ደግሞ እግዚአብሔር የህይወታችን አስኳል እናድርገው። እግዚአብሔርን የምንወድበት ልክ ኃጢአት አስተቶለ አያችሁት አንወደውም ማለት ነው ይላል። እግዚአብሔርን አቀያየርም ኃጢአተኛ ስትሆን ፈራጅነቱን ያሳያል። አታፍርም ይላል ውዳሴ ማርያም አስተልደም ውስጥ ቤተክርስቲያን አታፍርም። ምን እንዳላረገ ሰው እግዚአብሔር እኮ ቁጡ ነው። ሞኝ መሰለ እንዴ? አንዳንድ ሰው በቃ አንዳንዴ በቃ ዝም ብሎ መመላለስ መውደቅ መነሳት እግዚአብሔር ማጃጃል እንደሆነ ይሰማል። ያውቃል እኮ አይኑ ማንም ሰው ከኃጢአት ጋር የሚያደርገው ትግል ቀላል አይደለም። ማንም ሰው ቅዱስ ጳውሎስ እንዲያውም እስከ ደም ጠብታ መፍሰስ ድረስ ነው ታገሉ የሚል በጣም ከባድ ነው። እውነቴን ነው የምልህ። ለምን ነገን ደግሞ ያውቃል። ግን መጥቼ አይኔን በጨዋ ጥቤ ቤተክርስቲያን ስመጣ ምን እያደረኩ ነው? በቃ አንተን እያሞኘው ነው። ከዚህ ሲቀር ምናምን አየህ፣ ፈራጅነቱን ቀድሞ ያሳያል። በዚህ ሰዓት ማሰብ ያለብህ አንተ የእግዚአብሔርን ቸርነት ነው የምልህ። ለምን ኃጢአት መምጫ መንገዱ እንደ በሽታ የሚታወቅ ብቻ አይደለም። ባልጠበቅከው መንገድ ነው ኃጢአት የሚጥልህ። የጠበቅከው ጦር ውጊያ ላይ ጠላት በሚመጣበት መንገድ በሙሉ አውቀኸው አትሸነፍለትም፣ መቼም አትሸነፍለትም። አንዴስ የጠፋው ልጅ እኮ አስበው አባቱን በድሎ ቤተሰቡን ትቶ ከሄደ በኋላ ገንዘቡን ጨርሶ ነው የመጣው። ይኸውልህ ስለቸገረው ነው የመጣው። ሌላ ነገር አይደለም። እኛ በይዞ እግዚአብሔርን የምንወደው ስለሚጠቅመን ነው። ኮንዲሽናሊ ነው እግዚአብሔርን የምንወደው። ማንም ሰው እግዚአብሔርን አንኮንዲሽናሊ ሊወደው ይችላል። ምን መሰለህ፣ በኃጢአት ውስጥ ግን ከመውደቅህ ባለፈ የምትነሳበትን መንገድ እዛው ውስጥ አለል። አይገርምም? እና ኃጢአት የሚሰጠህ ነገር አለ። ስለዚህ ያ የጠፋው ልጅ የሚበላው አጣ፣ ገንዘቡን ጨርሰ። የእሪያ ምናምን የአሳማ ጠባቂውን የእነሱን ምግብ መመኘት ሲጀምር የአባቱ ቤት ትዛል። ችግር የለም። ኮንዲሽናሊ እግዚአብሔርን መውደድ፣ ለጥቅምህ እግዚአብሔር መፈለግ ችግር የለም። ግን ና በቃ በዛው መንገድ ውስጥ ግን ያጣኸውን እግዚአብሔርን እና የበደልከውን አምላክህን እውነት ልቡናህ ኃጢአቱን እየጠላ ማረግ ግን አቅቶት እሱ ስሜት ውስጥ ካለ ኖ ሃንድስ ዳውን ትወጣለህ። የሆነ ጊዜ እግዚአብሔርን መውደድ ፍጹም ፍቅር ያለው ሰው ፍጹም ኃጢአትን ሊጠላት ስለሚችልና ስለሚሞክርም ጭምር እግዚአብሔርን መውደዱ የሚያሳየው ንብረት ዕቃውን በመስጠት ብቻ አይደለም፣ ራሱን በመስጠት ነው።